ሰላም ጤና ይስጥልኝ። ቲክቶክ ላይ ቪዲዮ እየለቀቃችሁ ምንም እይታ ወይንም ቪው ላላገኛችሁ ወይንም ፎሎወር መጨመር ለከበዳችሁ ዛሬ አንድ አስደሳች መፍትሄ ይዤላችሁ መጥቻለሁ። በዚህ ቪዲዮ ውስጥ በሰባት ቀናት ውስጥ ብቻ የቲክቶክ አካውንታችሁን ሰማይ ሊያደርሱ የሚችሉ 3 ሚስጥራዊ ዘዴዎችን አሳያችኋለሁ። እነዚህን ነጥቦች ብዙ ተከታታይ ያላቸው ትልልቅ ቲክቶከሮች የማይነግሯችሁ ግን ሁልጊዜ የሚጠቀሙባቸው ናቸው። እስከ መጨረሻው አብራችሁኝ ቆዩ። እያንዳንድ በዝርዝር እናያለን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግና ቪዲዮ ላይክ ማድረግ እንዳትረሱ። እስከ መጨረሻው ቪዲዮ ፍጻሜ አብራችሁ ቆዩ። ለቪዲዮ እንሄዳለን። ሚስጥር እንግዲህ የመጀመሪያዎቹ ምንድነው? በመጀመሪያ እና ወሳኝ ሚስጥር የቪዲዮአችሁ መጀመሪያ 3 ሰከንዶች ላይ ነው። ቲክቶክ ላይ ሰዎች በፍጥነት ስክሮል ስለሚያደርጉ በአጭር ሰከንድ ውስጥ ካላቆማችሁ ቪዲዮአችሁ አይታይም። ይሄንን አንደኛ ሚስጥር ትይዛላችሁ። ሁለተኛ ሁክ ነው። ሁክን ደግሞ መጠቀም ይኖርባችኋል። ሁክ የግድ ያስፈልጋል ማለት ነው። ሌላ ሶስተኛ የሚስብ በቪዲዮ መጀመሪያ ላይ ይህንን ያውቁ ነበር ወይንም አይተው የማይጠግቡት የሚሉ ጽሁፎችን በትልቁ በማስቀመጥ ይሄንንም ዘዴ ብትጠቀሙ ታሪፍ ነው። ሌላ አራተኛ ጥያቄ መጠየቅ። ቪዲዮአችሁ በጥያቄ ጀምሩ። ቪዲዮአችሁን በጥያቄ ብትጠይቁ አሪፍ ነው። መጀመሪያ ላይ ሰዎችን ካላወቃችሁ ቲክቶክ ቪዲዮአችሁን ለሌላ ሰው አያሳይም በማለት እንደዚህ ያደረጋችሁ መጠየቅ ትችላላችሁ። ሌላ ትሬንዲንግ ሙዚቃና ድምጽ ሳውንዶችን ትሬንዲንግ አውዲዮ ሴክሬት የተለያዩ ሳውንድ ኢፌክቶችን መጠቀም። ሁለተኛው ሚስጥር እንግዲህ ሁለተኛ ሚስጥር የቲክቶክ አልጎሪዝም መጥለፍ ነው። ዝም ብላችሁ የምትወዱትን ሳውንድ ድምጽ ብቻ አትጠቀሙ። ይልቁንስ ትሬንዲንግ የሆኑ ብዙ ሰው እየተጠቀማቸው ያሉ ድምጾችን መረጡ። አንድ ትልቅና ብልሃት ልንገራችሁ። የራሳችሁ ንግግር ያለበት ቪዲዮ ትሬንዲንግ የሆነውን ሳውንድ መርጣችሁ ድምጹን ቮሊዩም ወደ 3% ወይንም ወደ 5% ዝቅ አድርጉት። ለምን እንደዚያ የምታደርጉት? የናንተ ድምጽ ከፍ ብሎ እንዲሰማና የዘይ ሳውንድ ድምጹ ትንሽ እንደ ባክግራውንድ ዝቅ ብሎ እንዲሰማ ይረዳል ማለት ነው። በዚህ ጊዜ የናንተ ንግግር ይሰማል። አልጎሪዝሙ ደግሞ ቪዲዮአችሁን ከዛ ትሬንዲንግ ሳውንድ ጋር አያይዞ ለብዙ ሰው ያደርሰዋል። ሌላ ተከታታይና አድራሻ ኮንሲስታንሲ ኒች ማለት ምንድነው? አንድ አይነት ኒቾችን መስራት። የተለያዩ ነገሮችን ለምሳሌ ቲክቶክ ላይ የምትለቁ ከሆነ ለምሳሌ ዛሬ ስለ ቴክኖሎጂ ለቃችሁ ከሆነ ነገ ደግሞ ስለ ምግብ አሰራር ስለተለያዩ መሰሩ ከሆነ የናንተን ቪዲዮ ቲክቶክ ለሰዎች ለማሳየት ግራ ይጋባል። ለምን አንድ አይነት ኒች በታደርጉት የናንተን ቪዲዮ ይረዳል ማለት ነው የቲክቶክ አልጎሪዝም። ሌላ ዋናውና ነጥብ በአንድ ርዕስ ላይ ማተኮር ነው። ቀደም እንዳልኳችሁ በአንድ ርዕስ ላይ ማተኮር። ዛሬ ስለ ቴክኖሎጂ፣ ነገ ስለ ቀልድ፣ ከነገ ወዲያ ስለ ምግብ አትልቀቁ። ቲክቶክ የናንተ ቪዲዮ ለማን ማሳየት እንዳለበት ግራ ይጋባዋል።
ለዚህ 7 ቀናት አንድ አይነት ኒች መረጡ። አንድ አይነት ኒቾችን በአንድ አይነት ስለ ቴክኖሎጂ ተሆነ የምትለቁት ስለ ቴክኖሎጂ መስራት መልቀቅ። በቀን ቢያንስ 2 ቪዲዮዎችን በትክክለኛው ሰዓት በተለይ ከምሽቱ 12 ሰዓት በኋላ ልቀቁ። በአንድ ሳምንት ውስጥ ልዩነቱን ታዩታላችሁ። ሌላ እንግዲህ ቲክቶክ ላይ ብዙ ነገሮች እናንተ ለመጀመሪያ ጊዜ አይዲያ ተፈጥራላችሁ። መጀመሪያ አካውንት ከከፈታችሁ በኋላ የምትሰሩት አይዲያ ለምሳሌ ስለ ቴክኖሎጂ ከሆነ ስለ ቴክኖሎጂ ብቻ መልቀቅ ይኖርባችኋል። ሌላ እያቀላቀላችሁ ማንኛውንም ዝም ብላችሁ መልቀቅ ይሄ አካውንታችሁ ቫይራል እንዳይሆን ትልቅ አስተዋጽኦ አለው ማለት ነው። ሌላ እንደዚህ እንግዲህ ሳውንዶችን ደግሞ ሳውንድ ኢፌክቶችን መጠቀም። ሳውንድ ኢፌክት እንዴት ነው የምትጠቀሙት? ሳውንድ ኢፌክት የምትጠቀሙት ከኮፒራይት ነፃ የሆኑ ሳውንድ ኢፌክቶችን መጠቀም ትችላላችሁ። ሌላ ደግሞ ሳውንድ ሙዚክ ሳውንድ ባክግራውንድ ሙዚክ ሳውንድ ራሱ ከቲክቶክ ላይ መጠቀም ትችላላችሁ። ከቲክቶክ ላይ ማለት ነው። ከሌላ ላይ የሌላን ዳውንሎድ አድርጋችሁ መጠቀም አይቻልም። አካውንታችሁ ባን ይሆናል። እንደዚህ አድርጋችሁ ሌላው ኮንስታንሲ በተከታታይ ቪዲዮ መልቀቅ ይኖርባችኋል። የግድ ማለት ነው። ለምሳሌ በቀን 2 እንደዚህ ያደረጋችሁ በቀን መልቀቅ ይኖርባችኋል ማለት ነው። እንደዚህ አድርጋችሁ ስትለቁ የእናንተ ቪዲዮ ቫይራል ይሆናል። ሌላ ደግሞ ሃሽታጎችን መጠቀም ሃሽታግ FYP ኢትዮጵያን ቲክቶክ፣ ሀበሻ ቲክቶክ የተለያዩ በጣም ብዙ ፎር ዩ ፔጅ የሚሉትን መጠቀም ትችላላችሁ ማለት ነው። እንደነዚህ አይነቶችን ሃሽታጎች በመጠቀም ቪዲዮአችሁን ቫይራል ማድረግ ትችላላችሁ። ሌላ ደግሞ የተለያዩ በፈለጋችሁት ክሬተር ሰርችን ሳይትን ተጠቅማችሁ ቪዲዮአችሁን አፕሎድ ብታደርጉ የበለጠ ቪዲዮአችሁ ቫይራል ይሆናል ማለት ነው። ቫይራል ሆኖ ብዙ ፎሎወር ልታገኙ ትችላላችሁ። እነዚህን ዘዴዎች ለ7 ቀን ሞክራችሁና ለውጡን በኮሜንት ንገሩ። ቪዲዮ ከጠቀማችሁ ላይክ ማድረግ እንዳትረሱ። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።